የሚከበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ለመጀመሪያ ጊዜ በእመቤታችን በንጽሕት ቅድስት ድንግል ማርያም ስም የታነጸውን ሕንፃ ቤተ መቅደስ ባርኮ ለአገልግሎት የፈቀደበት ቀን ነው። ክብርና ምስጋና ለስም አጠራሩ ይሁን። ይህ በዓል መጽሐፍ ቅዱሳዊ ታሪክ፣ መጽሐፍ ቅዱሳዊ መሰረት የእግዚአብሔርን ፈቃድ ማዕከል ያደረገ እንጂ በሰዎች ይሁንታ በስብሰባ ውሳኔና ቨርባል ተቀናይቶ የተከናወነ ነገር አይደለም። ቅድም በአንድም በሌላም ሲነግሩን ሲዘምሩ ሲያመሰግኑ እንደነበረ አባቶችና መንፈሳውያን ወጣቶች ለዛቲ ቤት አነጻ ወልድ ወፈጸማ መንፈስ ቅዱስ፣ ይህችን ቤት እግዚአብሔር ወልድ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ አነጻት። ምንም እንኳን በሐዋርያት ቢሆንም ጥበቡን ምስጢሩን የገለጠላቸው ፈቃዱን የሰጣቸው የሚያከናውኑበትን ግብአት የሚሆነውን ሁሉ ያመላከታቸውና ፈቅዶና ወስኖ ያዘዛቸው ለወደፊትም በዓለም ላይ ላሉ ክርስቶሳውያን ምዕመናን መገልገያ ምስጢራት ሲፈጸሙ ከምስጢራቱ የሚሳተፉበት ቤተ መቅደስ በእንዲህ አይነት መልክ ስሩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ፈቅዶ አሳይቶ ሐዋርያትን ታችንን ቤተ ክርስቲያን በስሟ የተሰየመውን ሲያንሰርተው አጠናቀው ወልደ እግዚአብሔር ክርስቶስ ከድንግል እናቱና ከቅዱሳን ሐዋርያት ከሌሎችም ቅዱሳን አበው ጋር ሆኖ የቤተ ክርስቲያኒቱን ሕንፃ ቤተ መቅደስ የባረከበት ያቆረበበት ፈቅዶ ወዶ ለአገልግሎት የሰጠበት ቀን ነው። ክብርና ምስጋና ለስሙ አጠራሩ ይሁን። እንግዲህ ባጭሩ ስንመለከት ዛሬ የምናከብረው በዓል ሲሆን ለእመቤታችን በዓመት የሚከበሩ 33 በዓላት አሉ። ከ33ቱ የእመቤታችን የቅድስት ድንግል ማርያም በዓላት አንዱ ሆኖ ተመዝግቦ ተጽፎ ከነሙሉ ክብሩና ታሪኩ በየዓመቱ እየተከበረ ሊቃውንት እያስተማሩን እኛ ደግሞ እየተማርንና እየተገለገልን በመድኃኔ ዓለም ክርስቶስ ይቅርታን ምሕረትን ዘመን ለንስሐ ዕድሜ ለንስሐ እየሰጠን ከእመቤታችን ከጸጋዋ ከበረከቷ እያገኘን በቃል ኪዳኗ እየተማጸን ሐዋርያትን አብነት ምሳሌ አድርገን ሊቃውንቱን ከፊት ለፊት አስቀድመን ጣዕመ ዝማሬያቸውን እያደመጥን ምስጢራቸውን እያጣጣምን የእግዚአብሔር የመንግስቱ ወራሾች የስሙ ቀዳሾች ለመሆን እኛ ልምምዱን ስርዓቱን የምናከናውንበትን ቅድስት ቤተክርስቲያንን እንዲያጅበን በተሰራው ሕግና ስርዓት እናከብራለን። የተወደዳችሁና የተከበራችሁ እግዚአብሔር ሰዎች ልበ አምላክ ቅዱስ ዳዊት እንግዲህ በቃለ ትንቢት በምስጋናው ስላለፈው ስላለውና ወደፊትም ስለሚሆነው ነገር በምልአት በጽፋት ጽፎ እናገኛለን። ነቢያት ከጸጋዎቻቸው መገለጫ የሆነው አንዱ ባልነበሩበት ዘመን የነበረውን የሚያውቁ ባሉበትም ዓመትና ዘመን የሚሆነውን እውነታውን አስረግጠው የሚናገሩ የሚተነትኑ ወደፊት በማይኖሩበት ዘመን ደግሞ አስቀድመው የሚተነብዩ እንዲህ አይነት ጸጋ የተሰጣቸው ናቸው እውነተኞች ነቢያት። እንደ ዛሬ የጎዳና ላይ ነቢያት አልነበሩ። የዛሬዎቹ ራሳቸውን በራሳቸው የሾሙ አለ እግዚአብሔር ፈቃድ የመጡ መነሻ መድረሻ የሌላቸው ማስተማሪያ ርዕስ የሌላቸው አመስጥሮና ጽድቁ የተለያቸው ሰዎችን ወደ ጽድቅ ወደ ምስጢራት የማይጋብዙ የጎዳና ላይ አዋጅ የሚያውጁ እነዚህ በፈቃድ እግዚአብሔር የመጡ አይደሉም። ነገር ግን እግዚአብሔር ወዶ ፈቅዶ ወደ ዓለም የላካቸው አንደበታቸውን ጥዑም አድርጎ ቃሉን ከነምስጢሩ ሰጥቷቸው ከላካቸው ከሾማቸው ልቤ በእነሱ ደስ ይለዋል ብሎ ካላቸው ነቢያት አንዱ ልበ አምላክ ቅዱስ ዳዊት ሲሆን ቀደሰ ማኅደሮ ልዑል ማደሪያውን ቀደሰ እግዚአብሔር ውስተ ማእከላ አለ። እግዚአብሔር በውስጧ ነውና አትታወክም። ወይረድአ እግዚአብሔር ፍጽመ እግዚአብሔር ይረዳታልና እግዚአብሔር ያጸናታልና እግዚአብሔር ያበረታታልና እያለ በመዝሙር 45 ቁጥር 4 ላይ ተናግሮ እናገኛለን። እንግዲህ ሊቃውንት አባቶቻችን በመንፈስ ቅዱስ ተገንዝበው በመንፈስ ቅዱስ ተምረው እንዳመሰጠሩን እንዳስተማሩን
ይህንን ቃል ስንመለከት ስለ ሶስት ነገር ነው ልበ አምላክ ቅዱስ ዳዊት የተናገረው ብሎ ያስተምሩናል። አንደኛው የእግዚአብሔር ሀገር የእግዚአብሔር ከተማ የሆነችቱ በግደተ እግሩ መድኃኔ ዓለም ክርስቶስ የተዘዋወረባት የተመላለሰባት ኢየሩሳሌምን ያመለክታል። ኢየሩሳሌም ቀድሞም ብትሆን ጌታም በነበረባት ዘመን ከዚያም በኋላ ወደ ሰማይ ካረገ በፈተና ዘመናት በባቢሎን ምርኮ ጊዜ ምንም እንኳን ሕዝቦቿ ቢሰደዱም ኢየሩሳሌም የፈረሰች የተናቀችና የተዋረደች እንዳትሆን እግዚአብሔር ረዳት፣ እግዚአብሔር አጸናት ብሎ አስቀድሞ የኢየሩሳሌምን ከጉዳት መዳን የኢየሩሳሌምን ከፈተና መታደግ ልበ አምላክ ቅዱስ ዳዊት እንዲህ አድርጎ በቃለ ትንቢት በምስጋናው በመዝሙር 45 ላይ ተናግሮ እናገኛለን። እንግዲህ እግዚአብሔር ከተማን ካልጠበቃት ጠባቂዎች ዝም ብሎ በከንቱ ይተጋሉ። ምክንያቱም የሀገር ጠባቂ የዳር ድንበር ጠባቂ እግዚአብሔር ነው። በእርግጥ እግዚአብሔር በተለያዩ ሰዎች በየዘመናቱ የተነሳ በሰዎች አድሮ መልካም ነገር ያደርጋል። እግዚአብሔር ለሰው ልጆች በዚህች ዓለም ላይ በምናየው በምናውቀው በምናስተውለው ባላወቅነው ባልተረዳነው ማካል ለኛ ያላደረገው አንዳች መልካም ነገር የለም ብለን የምንለው ነገር የለም። እግዚአብሔር ሁሉ ነገሩ ሐሳቡ ተግባሩ ለኛ ያለው መልካም ነው። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ ኢየሩሳሌም እንዳትታወክ እግዚአብሔር ያሳያችሁ። እንኳንስ ኢየሩሳሌም ያህል ከተማ ቀርቶ አንድ ቤት ሲነዋወጽ ውስጣዊ ሰላም ሲያጣ ምን ያህል ሊታወክ እንደሚችል ባልና ሚስት ከነልጆቻቸው ከዘመድ አዝማድ ጋር ምን ያህል ሊረበሹ እንደሚችሉ መረዳት አያዳግትም። ኢየሩሳሌም ግን በዚያ ሁሉ ፈተና ውስጥ ስታልፍ በምርኮ ጊዜ ከምርኮም በኋላም ቢሆን እንድትጸና እንድትረጋጋ ታሪኳን ውበቷን ዝናዋን ጠብቃ እንድትኖር ያደረጋት የረዳት ያጸናት እግዚአብሔር ነው ብሎ ልበ አምላክ ቅዱስ ዳዊት ሲናገር እናገኛለን። ሁለተኛው ስለ እመቤታችን ንጽሕት ቅድስት ድንግል ማርያም እውነተኛይቱ የእግዚአብሔር ከተማ ነኪር ነገሩን ቲያቂ ሀገር እግዚአብሔር እንዳለው ነብዩ አንቺ የእግዚአብሔር ከተማ ሆይ አንቺ የእግዚአብሔር ሀገር ሆይ ባንቺ የተደረገው ተአምር ቀድሞ ያልተደረገ ወደፊትም የማይደረግ እጹብ ድንቅ ተብሎ ለትውልድ ሲነገር የሚኖር ነው። አዎ በአጭር ቁመት በጠባብ ደረት እመቤታችን ቅድስት ድንግል ማርያም በማኅፀኗ ጌታን አምላክን ተሸክመዋለችና ልዑል መለኮት ከሰማያት ሲወርድ ትሑት ሥጋን ለመዋሃድ ሲፈቅድ ማኅፀኗን ከተማ ያደረገው ማንን ነው ስንል ንጽሕት ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ከፈጣሪ በታች መልዕልተ ፍጡራን መትሕተ ፈጣሪ የተባለች እመቤታችን ንጽሕት ቅድስት ድንግል ማርያም እግዚአብሔር በአራቱ ማዕዘን ሲመለከት እንደ እመቤታችን ያለ ንጹሕ ሆኖ የተገኘ አልነበረም ይላል። ከዚያም በኋላ በእመቤታችን ያድር ዘንድ ከእርሷ ይወለድ ዘንድ ወደዳት፣ ሕዋሳቶቿን መረጠ ይላል። በኢየሩሳሌም የነበሩ እጅግ መልከኛ የሆኑ ቆነጃጅት ሴቶች ነበሩ። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ወደደ እያለ ልዩ ቁም ነገርና ምስጢር ባለው ልበ አምላክ ቅዱስ ዳዊት ሲገልጻት እናገኛለን። እመቤታችን እንግዲህ በማኅፀኗ ሰማይ ወምድር ዘኢያገምሮ ይላል። ሰማይና ምድር የማይችሉትን አምላክ አማልክት ወእግዚአብሔር ወንጉሠ ነገሥት የተባለውን የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስን በማኅፀኗ ጸንሳ እሱ ፈጣሪ እሷ ፍጡር እሱ እሳት እሷ ለምለም እንዲህ ሆኖ እንዴት ተስማምቶ ኖረ? እንዴት ተስማምቶ በማኅፀኗ አደረ? እንዴትስ በማኅፀኗ በአጭር ቁመት በጠባብ ደረት 9 ወር ከ5 ቀን በማኅፀኗ ሰማይና ምድር የማይችሉትን ጌታ እንዴት በማኅፀኗ ያዘችው ድንግል ማርያም? እሷ ጸናት። ክብርና ምስጋና ለስሙ አጠራሩ ይሁን። እሷ ጸናት፣ እሷ በረታት፣ እሱ መረጣት፣ እሱ ቀደሳት። እግዚአብሔር በውስጧ ነው በማኅፀኗ ስላደረ እንዳትታወክ እንዳትጎዳ እግዚአብሔር መርጧታልና አጸናት። በእናትነት አጸናት፣ በድንግልና አጸናት። ከዓለም ከንቱነትና ኃጢአት ለይቶ የቀድሞ ኃጢአት እንዳይነካት አድርጎ የአዳም የመጀመሪያው ጥንተ ሥጋ ከሱ አስገኝቷታልና አባታችን አባ ሕርያቆስ እንደተናገሩት ከቀደመው ከበደል ከኃጢአት ከማይታወቀው ትውክ ከሌለው ከአዳም ጥንተ ሥጋ አድርጓልና የዘር ሐረጉን እንዲህ አድርጎ ከንጽሕት ቅድስት ድንግል ማርያም ተወለደ። እንዳትታወቅ አጸናት።
ረዳት፣ ቀደሳት፣ ቃል ኪዳን ሰጣት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ይላል። ሶስተኛው ልበ አምላክ ቅዱስ ዳዊት ልዑል ማደሪያውን ቀደሰ ብሎ ሲል በየዘመናቱ በሚነሱ ቅዱሳን መንፈስ ቅዱስ ባመለከታቸው ሕንፃ ቤተ ክርስቲያን ሰርተው አሰርተው አንጸው አሳንጸው ሥጋው ደሙ የሚፈተትበት ስሙ የሚቀደስበት ክብሩና ምስጢሩ ወንጌሉ የሚነገርበትን ሰርተው ሲያቀርቡ ልዑል ማደሪያውን ይቀድሳል። የሚወለዱ ሕፃናት በ40 በ80 ሀብተ ወልድ ስመ ጥምቀት የሚያገኙበት ለአቅመ አዳም ሔዋን ሲደርሱ በሥርዓተ ተክሊል በቅዱስ ጋብቻ የሚወሰኑበት የሚባረኩበት እንደገና ክህነት የሚቀበሉ ሕፃናት በክህነት ካህናት ቅስና የሚቀበሉበት ጳጳሳት ሊቃነ ጳጳሳት የሚሾሙበት እኛ ሰባቱ ምስጢራት ሲፈጸም በእደ ካህናት እኛ ደግሞ ከሚፈጸሙት ምስጢራት የምንሳተፍበትን ቤት ልዑል ማደሪያውን ቀደሰ። ምን እንዲሆን? የሚጠመቁት ጥሙቃን ሀብተ ወልድ ስመ ጥምቀት እንዲያገኙ፣ የሚቆርቡ ሥጋው ደሙ የሚቀበሉ ከዚህ ኅብስት የሚበላ የዘላለም ሕይወት አለው እንዳለው የቃል ኪዳኑና ቃል ኪዳኑ ውጤት ተጠቃሚዎች እንዲሆኑ ልዑል ማደሪያውን ቀደሰ። የቃል ኪዳኑ ታቦት ያድርበት ዘንድ የቀራንዮ መስቀል ይተከልበት ዘንድ የሚያምኑት ሁሉ መተው ወድቀው የሚሳለሙ የሚጸልዩ ሁሉ የሚነፉ ሁሉ በውስጧ የሚሰበሰቡ ሁሉ የተባረኩ የተቀደሱ የሆኑ ዘንድ ልዑል ማደሪያውን ቀደሰ ብሎ ልበ አምላክ ቅዱስ ዳዊት ይናገራል። የተወደዳችሁና የተከበራችሁ የእግዚአብሔር ሰዎች በዚህ መሰረታዊ ቃል የእግዚአብሔር ፈቃድ ሆኖ ሐዋርያት እስከ ዓለም ዳርቻ እንዲያስተምሩ ፈቅዶ ወዶ አስተማርቷቸዋል። አባቴ እንደላከኝ እኔም እልካቸዋለሁ። የነገርኳችሁን ንገሯቸው፣ ያስተማርኳችሁን አስተምሯቸው። እኔ ያስተማርኳችሁን አስተምሯቸው። ያመኑትን አጽኗቸው፣ ያላመኑትን አሳምኗቸው። አቅርቧቸው፣ ሰብስቧቸው፣ ባርኳቸው፣ ቀድሷቸው፣ ለእግዚአብሔር መንግሥት ርስት አድርጓቸው ብለው ሐዋርያትን አሰማርቷል። በዚሁ ተልእኮ ሐዋርያት ከዓለም ጫፍ እስከ ዓለም ጫፍ ተሰማርተው የመንግሥቱን ወንጌል እየሰበኩ እያስተማሩ በነበረበት ዘመን በርናባስና ቅዱስ ጳውሎስ ፊልጵስዩስ በምትባል ከተማና መንደር ምዕመናንን አስተምረው ከአሕዛባዊ ሕይወት ወደ ክርስቶሳዊ ማንነት ሕይወትና ሰውነት እያመጡ ካለማመን ወደ ማመን እያቀረቡ እያጠመቁ የሥላሴን ልጅነት እያሰጡ ሥጋው ደሙ እየተቀበሉ እየቆረቡ ወደ ክርስቶሳዊ ማንነት እንዲጨመሩ እያደረጉ ሲያገለግሉ የምዕመናን ቁጥር ከዕለት ወደ ዕለት ከፍ እያለ እየጨመረ መጣ። ክብርና ምስጋና ለሥላሴ ይሁን። ክርስትና እንደዚያ ነው። ይሰፋል፣ ይበዛል፣ ይሰፋል፣ ይበዛል። ቁጥሩ በየቀኑ በየደቂቃው ይጨምራል። ፈተና ሳይኖር ቀርቶ አይደለም። መከራ፣ ስደት፣ እንግልት፣ መፈናቀል፣ መሞት፣ መገደሉ እያለም ቢሆን ኦርቶዶክሳዊነትና ክርስትና እያደገ እየሰፋ ይሄዳል። እድገቱ ቁልቁል ሳይሆን ወደ ላይ ነው። ቅርንጫፉም ቁመቱም እየጨመረ እየሰፋ ይሄዳል። ጳውሎስና በርናባስ በየዕለቱ የሚጨምረውን የምዕመናኑን የአማንያኑን ከፍተኛ ቁጥር አዩና እንግዲህ ግራና ቀኝ ሌሎቹ ደግሞ ነበሩ። በብሉይ ኪዳን የነበሩት ከኦሪቱ ተጣብቀው የአዲስ ኪዳኑን ትምህርት ከኦሪት ጋር አመስጥለው ሐዋርያት ሲያስተምሩ አልዋጥላቸው ብሎ ያንኑን የቀድሞውን ብቻ ተጣብቀው ይኖሩ የነበሩት አይሁድ የራሳቸው መስገጃና ቤተ ጸሎት ነበራቸው። በግልጽ ክርስቶስ ማን ነው ለሚሉት አናውቀውም ብሎ የካዱት ናቸው። ሎቱ ስብሐት። የዮሐንስ ወንጌል ምዕራፍ 9 ላይ ከየት እንደመጣ አናውቀውም፣ ሙሴን እናውቀዋለን፣ እግዚአብሔር ጋር ገጽ በገጽ ተነጋግሯል፣ እግዚአብሔርን ፈጣሪያችን እንደሆነ እናምናለን። ያው በመካከላችን ያለ ሙት አስነሳለሁ ለምጽ አነጻለሁ የሚለው ግን ማን እንደሆነ አናውቅም እያሉ ይክዱት ነበር። እነሱ ቤተ ጸሎት ነበራቸው። ሌሎቹ ደግሞ ጣዖት ከማምለክ ያልተላቀቁት ቤተ ጣዖት የተባለ የሚሰግዱበት ነበራቸው። እነዚህ ወደ ክርስትና የመጡት ግን ወደ ኋላ እንዳያፈገፍጉ ግራና ቀኝ ሲያዩ ለነዚያም እዚያ ለነዚህም እዚህ ያላቸው እኛ ምን አለን የሚል ቀቢጸ ተስፋ ላይ እንዳይወርቁ ቤተ ክርስቲያን ያስፈልጋቸዋል አሉ ቅዱስ ጳውሎስና በርናባስ። አስበው አውጥተው አውርደው ተነጋገሩና የለም እኛ ብናስብ ጥቂት ነው፣ ከኛ በላይ የሚያስቡ ደግሞ አይማድ የተባሉት ታላላቅ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ እግዚአብሔር በተለየ ምስጢር የገለጠላቸው
ምስጢረኞች የተባሉ ከተራራ ግርጌ የቀሩ ሳይሆን እስከ ተራራ ጫፍ የወጡ ከብዙ ምስጢራት የተካፈሉ ስለሆኑ ከኛ ደግሞ ይበልጣሉ። እዛ ያለው ሊቅ ይላሉ አባቶቻችን፣ ታላላቆች እያሉ ንዑሳን ምንም ሊሰሩ አይችሉም፣ አይፈቀድም፣ ሕግም ስርዓትም አይደለምና ይህንን ብሎ ቅዱስ ጳውሎስ ከበርናባስ ጋር ተመካክሮ መልእክት ደብዳቤ ጽፈው ለቅዱስ ጴጥሮስ ላኩ። ቅዱስ ጴጥሮስ ትክክል ነው፣ የሚሰበሰቡበት የሚባረኩበት ወንጌል የሚማሩበት ምስጢራት ሲፈጸም ምስጢራትን የሚሳተፉበት ቤተክርስቲያን ቤተ መቅደስ ያስፈልጋቸዋል ብሎ ቅዱስ ጴጥሮስ ዮሐንስን ጨምሮ በቀጥታ በርናባስና ጳውሎስን በመልእክታቸው መሰረት እንድንወያይ ነው ብሎ ኢየሩሳሌም ላይ ተሰበሰቡ። ሱባኤ ያዙ። ለማሳጠር ያህል ነው። ሱባኤ ይዘው የእግዚአብሔርን ፈቃድ ጠየቁ። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር ቃል ኪዳኑን የሚጠብቅ የሚፈጽም ታማኝ አምላክ ነውና እርሱ ይሄን ፈቃዳቸውን ሱባኤያችሁን እውን አድርግላችኋለሁ፣ የኛንም ተምኔቱን የሚያደርግልን እሱ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። የዛሬ ዓመት የዛሬ 2 ወር ለምነን ምስጋና ይዘን የመጣን ብዙ ሰዎች አለን። አመስግነን መባችንን ያቀረብን ብዙ ሰዎች አለን። ዛሬም ለምናችሁ የምትሄዱ የዛሬውን ለምስጋና የዛሬ ዓመት ለልዩ ምስጋና ተመልሳችሁ የምትመጡ አላችሁ። ለምን? እመቤታችን ቅድስት ድንግል ማርያም ታማኝ ስለሆነች፣ አምላካችን እግዚአብሔር ታማኝ ስለሆነ፣ የነገሩትን የማይረሳ አምላክ ስለሆነ፣ የለመኑትን የሚሰጥ ፈቃድ ያለው ሁሉን የሚያደርግልን የማይበድሩት ሁሉ ባለጸጋ የሆነ አምላክና ጌታ ስላለን ነው። ስለዚህ ቅዱስ ጴጥሮስና ዮሐንስ በኢየሩሳሌም ላይ ከሁለቱ ሐዋርያት ከጳውሎስና ከበርናባስ ጋር ሱባኤ አድርገው ሱባኤያቸውን ሲጨርሱ መድኃኔ ዓለም ክርስቶስ የሞቱትን አስነስቶ ያሉትን ሰብስቦ ከዓለም ጫፍ ሰብስቦ ፊልጵስዩስ በምትባል ቅዱስ በርናባስ ቅዱስ ጳውሎስ አስተምረው ብዙ አሕዛብን ወደ ክርስትና ዓለም ባመጡባት ከተማና መንደር ተገለጠላቸውና እንዲህ አላቸው፣ ዛሬ የሰበሰብኳችሁ የልመናችሁ ቃል ይፈጸም ዘንድ ነው ወዳጆቼ አላቸው። ወዳጆቼ ወንድሞቼ ፈቃዳችሁን ይፈጽም ዘንድ አለሁላችሁ፣ እሱን እሰራው ዘንድ መጥቻለሁ አለና ፊልጵስዩስ ላይ ሰብስቧቸው በሉ እነዚያን ድንጋዮች ሰብስባችሁ አምጡ አላቸው። እንግዲህ ረቆ የተቀመጠውን የከበደውን ለማንሳት በሰው ሰውኛ ይከብዳል። እግዚአብሔር ካቀለለው እግዚአብሔር ምቹ ካደረገው ግን ላመነ ሁሉ ይሳካለታል ተብሎ በመጽሐፍ ተጽፏል። ስለዚህ የተበታተኑትን አቅርቦ ያነሱትን አሳድጎ ከፍ አድርጎ ድንጋዮችን አሳያቸውና 3 ድንጋዮችን ብቻ ቅዱሳን ሐዋርያት መርጠው ሕንጻ ቤተክርስቲያን በእመቤታችን ስም እንዲያንጹ ተፈቀደላቸው። የሚገርመው ነገር የእግዚአብሔር ቤተሰቦች ለሚያምን የታመነ እውነተኛውን መጽሐፍ ይነግረናል። ቅዱሳን ሐዋርያት 3 ድንጋይ ብቻ ለእመቤታችን መታሰቢያና መጠሪያ ቤተክርስቲያን ይሆናል ተብሎ ሲነገር ማን ነው የሚያምነው? 3 ድንጋይ ብቻ ሰጣቸው። እነዚያን 3ቱን ድንጋዮች አቅርበው ሕንጻ ቤተክርስቲያን ሊሰሩ ሲሉ መሐንዲሱ አርክቴክቸሩ ራሱ መድኃኔ ዓለም ክርስቶስ ሆኖ ዲዛይኑን አሳያቸው። እንዲህ አላቸው፣ ቤተክርስቲያንን በእንዲህ አይነት መልክ እንዲያርጋችሁ ትሰራላችሁ። ወደፊትም እስከ ዓለም ዳርቻ ድረስ እስከ ዓለም ፍጻሜ ለሚሰሩት ሕንጻ ቤተ መቅደሶች ሁሉ ዛሬ የማሳያችሁ ሕግና ስርዓት ሆኖ ትገለገሉበታላችሁ። ቤተክርስቲያናችን የሕግና የስርዓት ሁሉ ምንጭ ናት። እግዚአብሔር ሰዎች ብሎ አሳያቸው። የቤተክርስቲያኑን ቁመቱን 24 ክንድ ወርዱን ደግሞ 12 ክንድ አድርጎ አሳያቸው። 24 ክንድ የተባለው በ24ቱ ካህናተ ሰማይ ምሳሌ ነው። 12 የተባለው በ12ቱ አዕማደ ምድር የተባሉት ቅዱሳን ሐዋርያት ቃሉን የሳለባቸው የጻፈባቸው ምስጢሩን የጋበዛቸው ለዓለም ወንጌል የተሰማሩ የቅዱሳን ሐዋርያት ቁጥር ምሳሌ ነው። በብሉይም ደግሞ ስንመለከት የ12ቱ የቀድሞዎቹ የነገደ እስራኤል ምሳሌ ነው። ከዚህም ሌሎች 24 እና 12 ብዙ ምስጢርና ምሳሌ አለው። ሰዓታችንን ለመጠቀም ነው። በእንዲህ አይነት አሳያቸው። በኋላ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ሌሎችም ሐዋርያት፣ ቅዱስ ጳውሎስ፣ ቅዱስ በርናባስ፣ ሌሎችም መልእክቱን ተሸክመው ለዓለም ሁሉ የሚያደርሱ የወንጌሉን ዜና የምስራች የሚሰብኩ ሁሉ ድንጋዩን በዚያም በዚህም መያዝ ሲጀምሩ ከእሳት የተጠጋ ሰም እንደሚቀልጥ ሁሉ ወይም ዳቦ ለመጋገር እናቶቻችን ቡኮውን ያዘጋጁ የለ ከዚያ በኋላ ያንን ሊጡን ምንድነው የሚያደርጉት? ወደሚፈልጉት ይለጥጡታል፣ ይስቡታል፣ ይጠባል፣ ይሳባል። ድንጋይ
ይፈጫል ይሰበራል እንጂ እንዲሆነው ያውቃል ወይ? ነገር ግን የእግዚአብሔር ፈቃድ ስለሆነ ለስልሶ ሶስቱ ድንጋይ አድጎ ሶስት ክፍል ያለው ሕንጻ ቤተ መቅደስ በእናታችን በንጽሕት ድንግል ማርያም ስም ሰኔ 20 ቀን በጠዋት ማለዳ ጀምረው ሲመሽ አጠናቀው ሰኔ 21 ቀን ተባርኳል። ክብርና ምስጋና ለስም አጠራሩ ይሁን። አንዳንድ ክርስትናን በተንሸዋረረ ዓይን የሚመለከቱ ምስጢራቱን መረዳት ያልፈለጉ ከበስተጀርባ የቆሙ ወይም ክርስትናን በግርድፉ የሚኖሩ ሰዎች እንዴት በአንድ ቀን ሕንጻ ቤተ ክርስቲያን ይጠናቀቃል ብለው ይገምቱ ይሆናል። እንዴ በሰው እኛም ስናስብ እኮ ዛሬ ትውልዱ ጥበበኛው እጅ በ3 ወር በ6 ወርና በዓመት ትላልቅ ሕንጻዎችን እየገነባ ነው ያለው። የእግዚአብሔር ቤተሰቦች አሁን የምንለው ስለ በዓላችን የምንናገረው በሰው እጅ ስለተሰራው ሕንጻ ቤተ መቅደስ ሳይሆን በእግዚአብሔር ፈቃድ በሐዋርያት በልዩ ምስጢርና ጥበብ ስለተሰራው ሕንጻ ቤተ ክርስቲያን ነው። እግዚአብሔር ከፈቀደ ማን ነው የሚከለክለው? እግዚአብሔር ካስቻለ የለም አትችልም ብሎ ሊገድብና ሊከለክል የሚችል ማን ነው? ጠዋት ማለዳ የጀመሩትን ሕንጻ ቤተ መቅደስ በ3 ክፍላት የመጀመሪያው ቅኔ ማህሌቱ፣ ሁለተኛው ቅድስት፣ ሶስተኛው ቅድስተ ቅዱሳን ወይም ቤተ መቅደስ ሆኖ የሚያገለግል ከመሰረቱ 3 ገጽታ ያለው ከላይ ጣሪያው ግን አንድ ሆኖ የተጠናቀቀ ከታች ከመሰረት 3 መሆኑ የሥላሴ ሶስትነት ከጫፍ ከመጨረሻው ከጉልላቱ አንድ ሆኖ ቁንጮ ወይም መቋጫ ማግኘቱ የሥላሴ አንድነት በታሪክ ለመጀመሪያ ጊዜ በአዲስ ኪዳን በፊልጵስዩስ በተሰራች የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ምስጢረ ሥላሴ በንባብ ታይቷል፣ በምስጢር ተተርጉሟል። ክብርና ምስጋና ለሥላሴ ይሁን። በእንዲህ አይነት ቅዱሳን ሐዋርያት ቤተ መቅደስ ሰርተው በሚባረክበት ሰኔ 21 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን እመቤታችንን ከሰማይ አስከትሎ ሐዋርያትን አሰባስቦ አደራጅቶ ራሱ ገባሬ ሰናይ ካህን ሆኖ ቅዱሳን ሐዋርያትን ልዑካን አድርጎ ሰይሞ እመቤታችንን ታቦትና መንበር አድርጎ በዛሬዋ ቀን ሰኔ 21 ቀን ቀድሶ ባርኮ አቅርቦ ለአገልግሎት ለምእመናን ልጅነትና ምስጢራት መፈጸሚያና መሳተፊያ ይሆን ዘንድ ፈቅዶ ሰጥቷል። ክብርና ምስጋና ለሥላሴ ይሁን። ቤተክርስቲያናችን ይህንን ድንቅ ነገር ታከብራለች። አባ ጽጌ ድንግል የተባሉ ከምስጢረ ሥላሴ ጋር አዋህደው የዛሬውን በዓል ሲናገሩ በሰላሳውያን ገጸ ሥላሴው ለአምሮ እመቤታችን ቅድስት ድንግል ማርያም ባመሰገኑት ምስጋና በሥላሴ ምሳሌ በሥላሴ አንድነትና ሶስትነት የሚነበብ የሚመሰጠር የሚታይ ሕንጻ ቤተ ክርስቲያን ሰርቶ በጨረሰ ጊዜ ዘማሪያን ደናግላን ለቅዳሴ ቤታ ለድንግል ማርያም ዘምረዋል። ቅድም ሊቃውንቱ ግራና ቀኝ እያሸበሸቡ ሲዘምሩ እንደነበረው በአንድም በሌላም ወልደ እግዚአብሔር ክርስቶስ ያነጻትን ቤተክርስቲያን መንፈስ ቅዱስ የፈጸማትን ራሱ ባለቤቱ ደግሞ ሐዋርያትን ተልእኮ ፈጻሚ አድርጎ ዛሬ ቀድሶ አቅርቦ ቤተክርስቲያኒቱን ለኛ ለአገልግሎት ፈቅዶልናል። ክብርና ምስጋና ለስሙ አጠራሩ ይሁን። ቤተክርስቲያን ሐዋርያው ቅዱስ ጢሞቴዎስ በአንደኛው መልእክቱ ምዕራፍ 3:15 ላይ እንግዲህ በእግዚአብሔር ቤት ውስጥ ስትኖሩ እንዴት መኖር እንዳለባችሁ በእግዚአብሔር ውስጥ ስትመላለሱ እንዴት መመላለስ እንዳለባችሁ ልታውቁበት ይገባል። የእግዚአብሔር ቤት ሌላ አይደለም። የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን እንጂ ሌላ አይደለም፣ እንደ ተራ የመንደር ሕንጻ የሚቆጠር አይደለም ብሎ ለልጁ ለጢሞቴዎስ አሳስቧልና ተቀድሳ በተሰጠችን ተባርካ በተሰጠችን ምስጢራት ሲፈጸምባት በምንሳተፍባት ንስሐ በምንገባባት ስንወለድ በ40 በ80 የምንጠመቅባት ሀብተ ወልድ ስመ ጥምቀት የምናገኝባት ቅድስት ቤተክርስቲያን ውስጥ እንዴት መኖር እንዴት መምጣት እንዴት መመላለስ እንዳለብን ልናውቅ ይገባል። ይቆየን። ስብሐት ለእግዚአብሔር።